ምዕራፍ 30 ራሔልም ለያዕቆብ ልጅ እንዳልወለደች ባየች ጊዜ በእኅቷ ላይ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ ሞታለሁ አለችው። ያዕቆብም የማኅፀንሽን ፍሬ የምከለክል እኔ እንደ እግዚአብሔር ነኝን ብሎ ራሔልን ተቈጣት። እርሷም ባሪያዬ ባላ እነሆ አለች፣ ወደ እርሷ ግባ፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ለእኔ ደግሞ ይሁኑልኝ አለች። አገልጋዩዋን ባላንም ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብም ወደ እርሷ ገባ። የራሔል አገልጋይ ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። ራሔልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህ ስሙን ዳን ብላ ጠራችው። የራሔልም አገልጋይ ባላ ደግሞ ጸነሰች፣ ለያዕቆብ ሁለተኛ ወንድ ልጅን ወለደችለት። ራሔልም እግዚአብሔር ከፍ ከፍ አደረገኝ፣ ብርቱ ትግልንም ከእህቴ ጋር ታገልኩ፣ አሸነፍኩም፣ እህቴንም መሰልኋት አለች። ስሙንም ንፍታሌም ብላ ጠራችው። ልያም መውለድን እንዳቆመች ባየች ጊዜ አገልጋዩዋን ዘለፋን ወሰደች፣ ሚስት ትሆነው ዘንድ ለያዕቆብ ሰጠችው። ያዕቆብም ወደ እርሷ ገባ። የልያ አገልጋይ ዘለፋም ጸነሰች፣ ወንድ ልጅን ለያዕቆብ ወለደች። ልያም እኔም ራሴን ብፅዕት አሰኘው ስትል ስሙን ጋድ ብላ ጠራችው። የልያ አገልጋይ ዘለፋም ዳግመኛ ለያዕቆብ ወንድ ልጅን ወለደች። ልያም እኔ ብፅዕት ነኝ፣ ሴቶች ያመሰግኑኛል አለች። ስሙንም አሴር ብላ ጠራችው። ሮቤል ስንዴ በሚያጭድበት ወራት ወጣ፣ በእርሻም እንኮይ አገኘ፣ ለእናቱም ለልያም አመጣላት። ራሔልም ልያን የልጅሽን እንኮይ ስጭኝ አለቻት። ልያም ባሌን መውሰድሽ አይበቃሽምን? አሁን ደግሞ የልጄን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሔልም እንኪያስ ስለ ልጅሽ እንኮይ በዚህች ሌሊት ከአንቺ ጋር ይደር አለች። ሰጠቻትም። ያዕቆብም ሲመሽ ከዱር ገባ። ልያም ልትቀበለው ወጣች፣ እንዲህም አለች፣ እኔ ዘንድ ታድራለህ? በልጄ እንኮይ በእርግጥ ተስማምቻለሁና። በዚያችም ሌሊት ከእርሷ ጋር አደረ። እግዚአብሔርም የልያን ጸሎት ሰማ፣ ጸነሰችም፣ አምስተኛ ወንድ ልጅንም ለያዕቆብ ወለደች። ልያም የልጄን እንኮይ ስለ ሰጠው እግዚአብሔር ዋጋዬን ሰጠኝ አለች። ስሙንም ይሳኮር ብላ ጠራችው። ልያም ዳግመኛ ጸነሰች፣ ስድስተኛ ወንድ ልጅንም ለያዕቆብ ወለደች። ልያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህስ ከዛሬ ጀምሮ ባሌ ይወደኛል፣ 6 ልጆችን ወልጄለታለሁና አለች። ስሙንም ዛብሎን ብላ ጠራችው። ከዚያ በኋላ ሴት ልጅን ወለደች፣ ስሟንም ዲና አለቻት። እግዚአብሔርም ራሔልን አሰባት፣ እግዚአብሔርን ተለመናት፣ ማኅፀኗንም ከፈተላት፣ ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችና እግዚአብሔር ሽሙጤን ከእኔ አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው። ያዕቆብ ስለ ደሞዝ ከላባ ጋር መከራከሩ። ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ ሀገር የምመለስ ዘንድ አሰናብተኝ፣ ስለ እነርሱ የተገዛሁላቸው ሚስቶቼንና ልጆቼን ስጠኝና ልሂድ፣ የተገዛሁልህን መገዛት ታውቃለህና። ላባም በዐይን ፊት ሞገስን የማገኝ በሆንስ ከዚሁ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደ ባረከኝ ተመልክቻለሁና ደሞዝህን ንገረኝ፣ እርሱንም እሰጥሃለሁ አለው። ያዕቆብም አለ፣ እንዴት እንዳገለገልኩ
በእኔ ዘንድ ያሉ ከብቶች ምን ያህል እንደሆኑ አታውቅምን? ጥቂት ሆነው አግኝቻቸዋለሁና አሁን ግን ፈጽመው በዝተዋል። እግዚአብሔርም በእኔ መምጣት ባርኳቸዋል። አሁን ደግሞ ለቤቴ የምሠራው መቼ ነው? ላባም የምሰጥህ ምንድነው አለው። ያዕቆብም አለው ምንም አትስጠኝ፣ ይህንም ነገር ብታደርግልኝ እንደገና በጎችህን አሰማራለሁ እጠብቃለሁም። ዛሬ በጎችህ ሁሉ ይለፉ፣ በዚያም ከበጎች መካከል ዥንጉርጉር ነቁጣ ያለበትን ጥቁሩንም በግ ሁሉ ከፍየሎችም ነቁጣና ዥንጉርጉር ያለበትን ለይልኝ፣ እነርሱም ደሞዜ ይሆናሉ። ስለዚህም በፊት ያለውን ደሞዜን ለመመልከት በመጣህ ጊዜ ወደፊት ጻድቅነቴን ይመሰክርልኛል። ከፍየሎች ዥንጉርጉር ነቁጣ የሌለበት ከበግ ጠቦቶችም ጥቁር ያልሆኑ ሁሉ እርሱ በእኔ ዘንድ ቢገኝ እንደ ተሰረቀ ይቆጠርብኝ። ላባም እነሆ እንደ ቃልህ ይሁን አለ። በዚያም ቀን ከተባቶቹ ፍየሎች ሽምልምሌ መሳይና ነቁጣ ያለባቸውን ከእንስቶቹ ፍየሎች ዥንጉርጉርና ነቁጣ ያለባቸውን ነጭ ያለበትን ማንኛውንም ሁሉ ከበጎቹም መካከል ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው። በእርሱና በያዕቆብ መካከል የ3 ቀን መንገድ ያህል አራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብም ልብን፣ ለውዝ፣ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለውን ነጭ እንዲታይ ነጭ ሽመልመል አድርጎ ላጣቸው። በጎቹም ውሃ ሊጠጡ በመጡ ጊዜ በትሮቹ በፊቶቻቸው የሆኑ ዘንድ የላጣቸውን በትሮች በውሃ ማጠጫ ገንዳው ውስጥ አኖራቸው። በጎቹም መጥተው በጠጡ ጊዜ ሽምልምሌ መሳይና ዥንጉርጉር ነቁጣም ያለበት በትሮቹ አምሳልን ጸነሱ። ያዕቆብም ተባት በጎችንና እንስቶች በጎችን ለይቶ ነጭና ሐመደ ክቦ በሆኑ አውራዎች ፊት አቆማቸው። መንጎቹንም ለብቻቸው አቆማቸው፣ ከላባ በጎች ጋርም አልጨመራቸውም። እንዲህም ሆነ በጎቹም በሚጸንሱበት ወራት በበትሮቹ አምሳያ ይጸንሱ ዘንድ ያዕቆብ በትሮቹን በበጎቹ ፊት በውሃ ማጠጫ ገንዳ ውስጥ ያኖራቸው ነበር። በጎችም ከወለዱ በኋላ በፊታቸው በትሩን አያደርገውም ነበር። ምልክት ያላቸው ለያዕቆብ፣ ምልክት የሌላቸው ለላባ ሆኑ። ያዕቆብም እጅግ ባለጸጋ ሆነ። ሴቶችም ወንዶችም አገልጋዮች፣ ብዙ ከብትም፣ ላሞችም፣ በጎችም፣ ግመሎችም፣ አህዮችም ሆኑለት።